ሰላም ጤና ይስጥልን ውድ አቻሪ ሚዲያ ተከታታዮች፣ በቅርቡ የተለቀቀው የሃሊማ በልስቲ የተሰኘውን ነጠላ ዜማ እንዳጣጣማችሁት እርግጠኛ ነኝ። እጅግ በጣም ደስ የሚል ስራን የሰራችው። ይህንን ነጠላ ዜማ በተመለከተ ከሃሊማ ጋር ትንሽ የስልክ ቆይታ አድርጌያለሁ። እስኪ ወደዛው እንሂድ። በግንባታ ፍጥነትና ጥራት የሚታወቀው የቻይናው ኮንስትራክሽን ካምፓኒ ለትልልቅ ሪል ስቴቶች ግንባታ አጠናቆ አስረክቧል። አሁን ደግሞ በራሱ ይዞሎት የመጣውን ልዩ አማራጮች ይመልከቱ። በዋጋውም ላይ ምንም አይነት የዋጋ ጭማሪ የሌለው በመሆኑ ለቤት ገዢዎች እፎይታ መሆኑን ስንነግሮ በኩራት ነው። በኮሪደር ልማት በደመቀችው ካዛንቺስ ከስቱዲዮ እስከ ባለ 3 መኝታ ከ950 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ30 ወር በግንባታ ሂደት የሚከፍሉበትን አማራጭ እንዲሁም በቦሌ አትላስ ላይ በማይታመን ዋጋ ባለ 1 እስከ ባለ 3 መኝታ ቤት ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን በ27 ወር በግንባታ ሂደት የሚከፍሉበትን አማራጭ ይዘንሎት መተናል። ይህም ቀድመው ለሚመጡ 15 ደንበኞች ብቻ ነው። ከኢንቨስትመንት በላይ ስሙ የሚጠራበትን ጥሪት ሀብቶን ከኮምፓስ ፕሮፐርቲ ይግዙ። ለበለጠ መረጃ ከታች በተቀመጠው ስልክ ይደውሉ። ሄሎ ወያቺ እንዴት ዋልሽልኝ? እንዴት ነህ አባቴ? ጠፋህ እኮ ቅድም ደውላለሁ ብለህ። አዎ ይሄው አሁን እኮ ደወልኩ፣ አንድ ስራ ላይ ነበርኩኝ። እሺ አሁን ደወልኩልሽ። አሉዬ እንዴት ነው አዲሱ ዘፈናችን? በጣም 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 ቆንጆ ናችሁ ይዬ። በልስቲ ተጀመረ ሳቅ እንግዲህ። በልስቲ አረ በጣም እንዴት አባቴ? አሁን እኮ ቅድም ቁጭ ብዬ እኮ ውስጥ ገብቼ ያዳመጡን ሰዎች ምናምን ነገር በጣም ኮሜንታቸው ምናምን ስመለከት ነውና በጣም ደስ የሚሉ ኮሜንቶች ሁሉ አይቻለሁ። የሚገርምሽ እንደው ከኮሜንቶቹ የሚያምሩ ልንገርሽ በደንብ አድርጌ። እኔ እኮ ስለማላይ ነው እንትን ምናምን ሜሴጅ አላይ። አዎ ይገባኛል አሉዬ። አንድ ሀበሻ ላቭ የሚል ምን አለ መሰለሽ፣ ድምጿ አንደኛ፣ ክሊፑ ራሱ ያበደ ነው፣ ይቅናት፣ ሃሊማ ጥሩ ልብ ያላት አርቲስት ነች አለ። ወይ በጣም አመስግንልኛል። አይ ሰሙዳን እንግዲህ ስሚ፣ ሁለተኛው ተጀምራለ መሰለሽ፣ ዳና ኢትዮ ይባላል። ለሃሊማ ድምጽ ቦታውን አገኘ ደስ ሲል ነው ያለው። እሱ ደግሞ ወይ እኔ ጌታ ወይ ቴንክ ዩ አባቴ። ሌላም ማለት መሰለኝ አለማንበቤ አሁን አንዳንድ እንደዛ እንትን ይለኛል ስሰማ ደስ ይለኛል። በቃ እንደዛ ሲሉ ይሄው ዛሬ በደንብ ላጥለቀልቅሽ እኮ ያውም እኮ ከሳውንዱ ሺ የተወሰነ እኮ ነው። ቤዛ ዲኤስጂ ደግሞ ምን ብላለች መሰለች፣ ናሆሞች ጎጃሞች ዘነጡን እያጣጣምን ሌላ ጉደኛ ሃሊማን ትግርኛ ጀባ ስላላችሁን ደስ ብሎናል ብላለች። እሰይ እኔ እናት በጣም ነው ማመሰግንሽ በላት። አዎ ከዛ ደግሞ ዜድ ጎራቲው በሚል ደግሞ ምን ብሏል መሰለኝ፣ ሃሊማ so amazing, I don't know ትግርኛ language but I'm in love with this song, thank you queen ብሎሻል በእንግሊዘኛ። ወይኔ ጉታ በጣም ነው ማመሰግነው አባቴ፣ በጣም ነው ማመሰግናቸው በእውነት እጅግ በጣም ደስ ይላል። ሌላም አለ። አዎ መሰረት ለማ የምትባል ነች ደግሞ የኔ ቆንጆ፣ እንኳን ወደምትወጂው ስራሽ በሰላም ተመለሽ፣ መልካም ነገር ሁሉ ላንቺ ይሁንልሽ ሃሊማዬ። አሜን እኔ እናት፣ አሜን እናቴ፣ በጣም ነው ማመሰግንሽ መስዬ። ጤና ኑኑ ደግሞ ስሚ፣ ሌላ ደግሞ ጤና ኑኑ የምትባል ደግሞ ምን አለች መሰለሽ፣ የኔ የሳቄ ምንጭ ኑሪልኝ፣ በጣም ነው የምወድሽ ብላሻለች። እሰይ ቤዛዬ፣ አንቺም ኑሪልኝ የኔ እህት። ወደ ሐማር የሚል ደግሞ ምን አለ መሰለሽ፣ በትግርኛ ነው። እሺ ወይ ድምጺ ሃቤኔርኪ የስጋ ሐጂ ብሎሻል። እስካሁን የት ነው? አረ ነይረ አይ ደረፍኩን በርስ ነይረ አይ ሐጂ ደሪ ፈለኹ በትግርኛ ነው የመደስኩት። ወልይ ያቤት ምን መሰለ ትርጉሙን ለኔ ልንገል ተርጉምልህ። እኔ አይደል የምችለው? አረ እኔ የምችላለው፣ አንቺ ደግሞ የምችላለው። እስቲ እኔ ተርጉምልህ። አቤት ነበርሽ እስካሁን ድረስ
ቆንጆ ድምጽ ነው ያለሽ አለኝ። መልስሎ አነ ክምልስ ኖ እሺ ንስሐውን አዛርበና ዋይ እንታይ ሉክ አበ ኪል ካንስኻ ስሚ አነ ዝፍል ናይ ህነግረኪ ሃሊማ አነ እኮ ትግርኛ ክእሌ ዋይ አንተታዮ አንተ በደንብ ትረዲካ አቹ ወይ ታፈጁ ላይ ነገር ካዲ ካንስፈን አንተና ሰርፕራይዝ ነው ወይ ይሄ ሰርፕራይዝ ነው ስጋይ ከዛ ደግሞ አንተነችና ስሚ ወይ ከዛ ደግሞ ያሬድ ግርማ የሚባል ነው እሺ ጽቡቅ ስራ ሃሊማ ሀፍታይ ብሎሻል ቆንጆ ስራ ነው ሃሊማ ግርምዬ ሐወይ በጣም ዘመስግነካ አሁን ደግሞ የመጨረሻው አካባቢ ምንድነው መሰለሽ ታሪኩ ይባላል እሺ እኔ የሚገርመኝ አሁን ሳቅሽ ስንል አሁን ታኮርፊያለሽ አሁን አኮረፍሽ ስንል ደግሞ አሁን ትስቂያለሽ እንደው ምን ላርግሽ አለሽ ወይ አዲያ ሱማ ኩርሳ ካልተቀላቀለ ሳቅማ ብቻ የጤና አይደለም አይ በጣም ኩርሳ መቀላቀል አለበት እንባም መቀላቀል አለበት እንደዚህ ነው እንጂ እንደዛ የተፈጠር ነው እንድናለቅስ እንድንስቅ እንድናኮርፍ እኮ ነው እውነት ነው ማካተት አለብህ ሁሉንም እንጂ ዝም ብሎ ሳቅማ ከሆነ አቹዬ በቃ አው ዝም ብለህ ሀዘንም ሊሰማን ይገባል ነው አዎ ሰው ስለሆንክ ስሜቱ እንዲኖር ይገባል ሀዘን እንትን ይላል ታኮርፋለህ ስትናደድ እኔም አኮርፋለሁ አዝናለሁ አለቅሳለሁ እስቃለሁ የተቀላቀለ ነው ለምን እንደዛ ነው የተፈጠርኩት እኔ እውነት ነው አዎ እውነት ነው እንግዲህ ይኸውልሽ ይሄ እቺ ጥቂት 10 አካባቢ ናቸው ኮሜንቶቹ ከስንትና ስንት ሺህ መሰለሽ ረጅም ጊዜ ስለሚወስድ ነው በጣም ደስ በሚል ሁኔታ ሰርፕራይዝ ያረኩሽ አድናቂዎችሽን አሁን እንግዲህ ወደዚህ ዘፈን ወደ አዲሱ በልስቴ የተሰኘው የትግርኛ ዘፈን ስንመጣ ያው ያለኝ መረጃ እንግዲህ የፊታችን ቅዳሜ መሳፍንት ታላቅ የመረቃት ዝግጅት አለ አይደል? አዎ አጥቂ በደም እንዴት ይሄደልሽ ነው? በጣም በከፍተኛ ሁኔታ ነው ምርቃቱን ትላረገ ያሰብኩት ለመሰለ አንደኛ ከጓደኞቻችን ጋር ለመሰባሰብ እንደውም የሳቅ ሳምንት ብለናል ዋው የሳቅ ሳምንት አዎቹ እንድስቃለን ብለምን በተደጋጋሚ ሀዘን ላይ ነበርን ገብቷል እና በቃ ከሱ ወጥተን ደግሞ አሁን እንደዚህ ደግሞ ለእንደዚህ ለመሳቅ ለመገናኘት የሚሆን ብለን ነው አዎ ቆንጆ ነው ከበድ ያሉ ሀዘኖች ላይ ነበርንና እውነት ነው በቃ እኔም እናቴ አርፋ ነበር እንደገና መሰምዬም ሞተ ምናምንና ብዙ እንትን ነበርን ሁላችንም አዎ ስለዚህ አሁን ደግሞ ከዛ ወጣ ብለን ወደ ሳቁ ደግሞ ብለን ነው እንደዛ ነው አረሱን ያለው ኦኬ የሳቅ ምሽት ነው ያለው አዎ ዋናው የእንትኑ ምርቃት ነው የዘፈኑ ምርቃት ነው ግን ተሰባስበን እንደና ምንልህ ነው በጣም ብዙ የሙያ ጓደኞቼ ነው ያሉ አርቲስቶቹ በጣም ብዙ ዘፋኞች አሉ እና በቃ እነሱን ትብለን ለበደንብ ነው የምናዛናቸው ከኔ ጋር ደግሞ ለመመረጥ አድናቂዎቼ ከሆኑ አድናቂዎች ነኝ የሚሉ በሙሉ መገኘት አለባቸው አይው ጥሪ እናቀርባለን አድናቂዎችን ይገኙ በደንብ አብረን ስራዬን መመረቅ አለብን ለብቻዬ ሳዶ ከነሱ ጋር እውነት ቅዳሜ ቀን አብረን ምንስቅበት አብረን ዘፈን ምንበልስቲ ምንልበት በልስቲ ስሚ እስኪ አንዳንድ ነገር እኛ እንግዲህ ድሮ እዚሁ መሳፍንት ቤት እንግዲህ በጣም ብዙ ታሪክ አለ እኔ አንቺ ማዲዬ ነፍሱን ይማር ግርማ ተፈራ መኩት ራሱ መሳፍንት አናሽ እንቁጤ ጨብሪ ሌላ አይዲዬ ታደሰ ፍቅር አዲስ አዎ ግርብያ አለ አዎ ግርማ ተፈራ ነካት አዎ እና እዛው ጊዜ ስንጫወት በጣም ብዙ ትዝታለ ስንጫወት አትበላችሁ እኔ አሁን በለሰው ነው የምናገርልህ ስትጫወቱብኝ ነው እንጂ እንደነችና እኔ አይደለም የምትጫወቱት ካመጣሽው እንግዲህ አንዳንዱን ሲል አስተዋውሽና ራስሽ ታወሪዋለሽ ያዝ እኔና መሳፍንት
ያዝ እያልን ስንል ክለቡ ማረሳው ስንታይ ስሙት እኔ በቃ እንዴት ሁሉ ጊዜ ትዝ ሲለኝ አይ መሳፍንት ነው ምለው እንዴ እናንተ ያዝ ብላችሁ የምትሉ ሰውን ለመያዝ ነው ዛት ስለምናናቸው አዎ እንደገና ደግሞ ያረ ነፍሱን ይማር በሰምዬም እኮ ትብላችሁ ይላል ሰማይም በለው ወይ ተወኝ እስቲ ያረ ተወኝ በለው እኮ ለመሰለኝ ያጅ እንግዲህ ይላል ለዚህ እኮ ነው እና ታዲያ ከዛ ምንድነው ያረክሽው የፀሐዬ ላይ አቱ ያረኩትን ነበር አይደል እንዴ አዎ ፀሐዬ ዮሐንስ ሲለኝ ወይ ፀሐዬ መጣ ብዬ በዛ በኩል ሄጄ ሰላም ለማለት ክለቡ ወይኔ በጣም አረታየኝ እንዴ ሰውኝ ለካ እናንተ የትና አጠቃቀማችሁ ነው የራሳችን ሙድ ነቻቼ ቆይ ገብተሽ ክለብ ውስጥ ገብተሽ ምንድነው ያሉሽ እየጠየቅሽ ነበር አለ ዌተሮቹን ጋርዶቹ አዎ የታለ ፀሐዬ የታለ ያልኩ እየጠየቅኩኝ ከዛ ባራ አልመጣም ሀልዬ ሲሉኝ አይደለም እዚህ በሳፍት እኮ እዚህ ነው ፀሐዬ ክለብ ውስጥ ነው ብሎኛል እነሱ አይደለም ሀዲማ ይብራምስ ቀስ ብዬ ወጣሁና መጥተው አይ እነዛ የተዝናኑ ያሉ ሰዎች እነሱ ፀሐዬ ለምን ስል እነሱ እንዲቆዩ ያዘ የሚለው ፀሐዬ ዘፋኝ ምንድነው መሰለሽ ምንድነው ታሪኩ እኮ መሰለሽ አሁን እንግዲህ መሳፍንት ከፍተኛ ልምድ ያለው ሰው ነው በክለብ አዎ በደንብ ይመለከታል እንደምታዩ እንደሌላ ሰው ቁጭ አይልም በካሜራ ይቆጣጠርላቸው ሮጦ ያያል ከዛ በኋላ ምን አይነት ዘፈን ቢሆን በደንብ ሊይዛቸው ይችላል ከስተመሮችን የሚለውን ነገር የሚያክሰው ነውና የዛን ጊዜ ምንድነው የራሳችን ኮድ አለችኝ ያዝ እናርጋ እንግዶቻችን ጥሩ ዘፋኝ ይግባ ነው እኔ ልኮ እንትን አላችሁኛ አዎ እኮ እንዴ ታዲያ ፀሐዬ ክለብ አሽከረከራችሁኝ አቤት አንቺ እኮ በካሜራ እያየንሽ ውስጥ ፀሐዬ ጋር ደግሞ እንደገና ከእንትና ሰማህም በለው እንደገና ረስተሽው ደግሞ ያኔ ሰራንልሽም ሰማህም በለው ጋር የተቀመጠው የነፍሱን ይማር ነጌ የቱ ጋር ነው እኮ አልኩ ደግሞ ጭራሽ የቱ ጋር ነው ነፍሱን ይማር አባቴ ወይ ሌላ ላስታውስሽ አንድ የሚገርም ነገር አንድ አረብ ሰውዬ በጣም አድናቂሻለሁ ወይ እንዳታስቅብኝ ስማችሁ አሁን ሳይው ራሱ እንዳይትሙት ልነግርህ አልችልም በቃ እሱም ያውቃል እኮ ይስቃል ገና ስንታይና ነግሬዋለሁ ስሚ ምንድነው ነገራችሁ እግዚአብሔር ማንን ነው ያው አዲስ ነበር ጺሙም ወይኔ ጉዴ ፈላ ማን ነው ነገረኝ ተናገሪ አሬ ራሴ ጓደኛ እኮ ነው አንተ እኮ ስሙን ተናገሪ ምን እዚህ ኮረሰው ባንዴ ደግሞ እንዴ ዳኒ ቦይ ወይ እንደ በቀዳት እንዳት ነግርብኝ ባላ መሰለ የረሳሁት እኔ ከረጅም አመት በኋላ ነው ያገኘሁት ዳኒዬን ከዛ በኋላ መሰጋ እንደመጣሁ ነው አይደል እንዴ ትዝካለ መሰጋ እንደመጣሽ ነው በኋላ እሱም እኮ ስንወስድሽ እኮ በአረብኛ ስለሚችል እሱም አረብኛ ወራሽ አንቺ ልነግርህ በምን መሰለ የጠፋ በጣም ጓደኛዬ ነበር ግን ጺሙን አሳድጎ ሌላ ሰው መሰለኝ ነጭ አሳድጎ እና ንግግሩ ሳይ ምናምን ነገር ሌላ በቃ ዳኒ አይደለም ሌላ ሰው ነው መሰለኝ አመሰግናለሁ እኮ አልሽ እኮ በአረብኛ ሲያወራሽ ኦይ እኔም ደግሞ አረብኛ እችላለሁ ባይ ነኝ የሆነ የተወሰነ ቃላት ዝም ብሎ የሚለው ቃላቶች እየተረጎምኩለት ተሳቀኩ ያኔ ነበር ጫዋታ በጣም የገረመ እኔ ቤቴ እስከገባ ድረስ እውነት መስሎኝ በኋላ ነው መሰኮ ደውሎ አሃልዬ ዳኒ ቦይ ነው ስለኝ ይዝኩ ነው ዘጋውበት ገብተሽ ነው ወክሾ እቤት ገብቼ ነው እንትን ያልኩት እዛ ሆኜ እኮ ምንም በቃ ሌላ ሰው ጋር ነው ያወራው የነበረው አይ ካሪባ አራት ብዙ ታሪክ ነው ቢነሰበ በመጨረሻ ምልሽ ምን መሰለሽ ግርማ ተፈራ ግርሙ ነው እንጂ አሉ ግርሙ እንደዛ ነው የምጠራቸው የሁሉንም በራሳችን አይደለም በሰንም በጣም ደስ ይል ነበር በጣም ደስ የሚል ጊዜ አሳልፈናል አሁንም ደግሞ ቅዳሜ ያበደ ምሽት ይኖረናል የሃሊማ በልስቲ የትግርኛ ዘፈን እናስመርቃለን ትላልቅ አርቲስቶች ይገኛሉ ቅዳሜ ማታ እንዳትቀሩ ብያለሁ እኔ እንዳንጣላ በእውነት እቀየማለሁ እኔ ማንም አይቀርም በእውነት በቃ ይዛላችሁት ሁሉ ነው እናንተ በቃ አሁን የመጨረሻ መሸኛ ምን መሰለሽ እሺ አንጨብ አርገሽ ትግርኛዋን የመጀመሪያውን ቨርስ በይል እሺ
ፍቅርኻ ሒዙኒ መዓረይ ክዛረብ ጀሚረ ልበይነይ ምለሰ ለዩነይ ኩንባ ዋሕሰይ ተሓስያ ዛነብሰይ ፈውሳ ንጉሰይ ያውልህ ዋዋዋዋዋይ አዘራርበኒ አነ ሞት ብሎ ጠፊኡኒ ይሄ ነው ይልህ ብራቮ ነው በጣም በደንብ ዘፈንላለሁ ሀሊማዬ እንግዲህ በተረፈ ይሄንን ዘፈን በደንብ እየተጠና ነው መሳፍንት ቤት ኮለል ብሎ ይሄንንና ትሬኒንግ ምናምን ሁሉ አድርገን እየጠበቅነው በቃ እኛ እንግዶችን እየጠበቅኩ እንጂ ለትሬኒንግ ምናምን ሁሉ ነገር ጨራርሰን በቃ ቅዳሜን እየጠበቅን ነው። አይ ነው ለቅዳሜ እንግዲህ የዛ ሰው ይበለን። ሀሊማ ወድሻለሁ፣ አከብርሻለሁ። በጣም ነው ማመሰግነው ማረጋችሁ ይያ አባቴ። ቴንክ ዩ ማዬ። እሺ ነጌታ። እሺ ቻው አባቴ። ቻው። እሺ ቻው። በግንባታ ፍጥነትና ጥራት የሚታወቀው የቻይናው ኮንስትራክሽን ካምፓኒ ለትልልቅ ሪል ስቴቶች ግንባታ አጠናቆ አስረክቧል። አሁን ደግሞ በራሱ ይዞሎት የመጣውን ልዩ አማራጮች ይመልከቱ። በዋጋውም ላይ ምንም አይነት የዋጋ ጭማሪ የሌለው በመሆኑ ለቤት ገዢዎች እፎይታ መሆኑን ስንነግሮ በኩራት ነው። በኮሪደር ልማት በደመቀችው ካዛንቺስ ከስቱዲዮ እስከ ባለ 3 መኝታ ከ950 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ30 ወር በግንባታ ሂደት የሚከፍሉበትን አማራጭ እንዲሁም በቦሌ አትላስ ላይ በማይታመን ዋጋ ባለ 1 እስከ ባለ 3 መኝታ ቤት ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን በ27 ወር በግንባታ ሂደት የሚከፍሉበትን አማራጭ ይዘንሎት መተናል። ይህም ቀድመው ለሚመጡ 15 ደንበኞች ብቻ ነው። ከኢንቨስትመንት በላይ ስሙ የሚጠራበትን ጥሪት ሀብቶን ከኮምፓስ ፕሮፐርቲ ይግዙ። ለበለጠ መረጃ ከታች በተቀመጠው ስልክ ይደውሉ። እንግዲህ የኔና የሀሊማን ጭውውት እንደሰማችሁት ነው። በመሆኑም የፊታችን ቅዳሜ ከምሽቱ 2 ሰዓት ጀምሮ በመሳፍንት ቤት ሁላችሁም ተጋብዛችኋል። በቦታው ጓደኞቻችን ይገኛሉ። ብዙዎቹ ደስታዋን አብረው ያጣጥማሉ። ሁላችንም እንድንገናኝ እንደገና ጥሪ ያቀርባለሁ። ባይ